ሰባኪነን የምትሉ ሌቦች፣ አስመሳዮች፣ በተለይ ቲክታክ ላይ ያላችሁ ሰዎች ንጽጽር ላይ እንሰራለን የምትሉ ሰዎች ንጽጽር ሚስጥር የሆነባችሁ ምንም ማታውቁት በማታውቁት ውስጥ ገብታችሁ እንትን የምታደርጉ ማለት ነው። በነገራችን ላይ እናንተ ንጽጽርም እየሰራችሁ አይደለም። እናንተ ስድብ ነው ለመከላከል ነው እዚህ ጋር ቁጭ ያላችሁት እኮ። ምክንያቱም እነዚህ ሰዎች ባሉበት በጀመሩት ከቀጠሉ ኢትዮጵያ በሙሉ እንደሚያሰልሙ ታውቃላችሁ። ስለዚህ ምንድነው አማራጫችሁ? ምንድነው? በእውነትና በእውቀትም አይደለም እየተሳደብክም እያጠቆርክም እያጨቀየም በጣም የማያስፈልጉ ቃላቶች እየጠቀምክ እየሰጠ ሰውን እንትን እያደረግ ጠላት አድርገህ ጠላት ሆኖ እንዲታይ በማድረግ ነው ህዝብን እየተከላከልክ ያለው። በእንደዚህ አይነት ነገር ደግሞ የምታስቀረው ትውልድ የለም። ከዘመን ከጊዜ በኋላ ይነቃል ይህ ትውልድ። ምን ማለት ነው ይላል። ምን ማለት ነው ይላል። አሁን እኔ በጣም የገረመኝ ነብዩ መሐመድ ቅማል ተቀብልላቸው ነበር ምናምን የሚል ቪዲዮ እያየሁ ነበር። መቼ እንደተነገረ አላውቅም። ምንድነው ታዲያ ከ1500 ዓመት በፊት እንደዚህ አይነት ነበረ ብለህ ብትነግረው ለአሁኑ ትውልድ ይደንቀዋል፣ ይገረማል ወይ? ምንድነው ታዲያ ችግሩ ይላል። ችግሩ ምንድነው? ችግሩ? ኢየሱስ ክርስቶስ አናት ላይ ቅማል እንዳልነበረ ማስረጃ ምንድነው ይላል። ማስረጃ ምንድነው? ቅማል ነበረው ብለህ ብትናገር እኮ ከ1500 ዓመት በፊት በዘመነ ምናምን የሚባል ማለት ነው እንደዚህ ብለህ ብትነግረው ለአሁኑ ትውልድ ምንም አይቀበልም፣ አያዳምጥህም ራሱ። ስለዚህ መስራት አለባችሁ። የምትሰሩት እውቀት ላይ መሆን አለበት። በመረጃና በማስረጃ ቁጭ ብለህ ስለ ክርስትና ካላስተማርከው ክርስቲያን የሚሆን ትውልድ ካሁን በኋላ የለም። ክርስቲያን ሆኖ የሚቀጥል ትውልድ የለም። ክርስትና ማለት የተራቆተ ነው። በነገራችን ላይ ወንፊት ማለት ነው። ክርስትና ራሱ ወንፊት ነው። ሰው ይንጠባጠባል እኮ አሁን እኮ ይወጣል እኮ ሰው ይጨንቀዋል። ይሰልማል። ከፕሮቴስታንት ወደ ምናምን ከኦርቶዶክስ ወደ ምናምን ከሃይማኖት የሚወጣውም ይወጣል። አይመችም። ወንፊት ነው። ቀዳዳ ነው። ምንም እንትን የለውም። ትውልድ የሚቆይበት የምትረጋበት ውስጥህን የሚረካበት ነገር የለም። ምን እያልክ ነው የምትነግረው? እንደ ድሮ በተአምር በምናምን እንደዚህ አድርገው እኮ ሰማይ ላይ ይበሩ ነበረ። ድንግል ማርያም እንደዚህ መጣ እንደዚህ እኮ እዚህ ሀገር እኮ በጣም ከባድ ታሪክ ተሰራ ምናምን እያልክ እየዘረፍክ የምታስቀጥለው እዛ ውስጥ የምታቆየው ትውልድ አይኖርም ካሁን በኋላ። ስለዚህ ንጽጽር እንሰራለን የምትሉ እዚህ ጋር ያላችሁ ውዳቂዎች፣ ቲክታክ ላይ ያላችሁ ሰዎች እናንተ የምትሰሩት ስድብ ነው። ሰውን እየተሳደባችሁ፣ ሃይማኖትን እየተሳደባችሁ፣ የተከበሩ ሰዎችን እየተሳደባችሁ ክርስቲያን ሆኖ እንዲቀጥል የምታደርጉበት መንገዳችሁ ይፈርሳል፣ ይጋለጣል።